እንደዛ አድርገን በቀጣይ ሌክቸር ዩኒት 3 እንጀምርላችኋለን ማለት ነው። ስለዚህ አፕሊኬሽናቸው ምን ነው? አሁን ስለ ስኬር ሩት ኪዩብ ሩት መማራችሁ ለምን ይጠቅማል የሚለውን የተወሰነው ነው። በጣም ብዙ ጥቅሞች አሏቸው፣ ግን የተወሰነው እዚህ ጋር እናያለን ማለት ነው። አፕሊኬሽን ኦፍ ስኬር ሩት ኪዩብ ኤንድ ኪዩብ ሩትስ ለምንድን ነው የሚጠቅሙት? ቱ ሶልቭ ሪል ላይፍ ፕሮብለም። እነዚህ በጣም ፕራክቲካል የሆኑ ጀስት ዳይሊ የምንጠቀማቸው ነገሮች ላይ ምንፈታቸው ሶልቭ የምናደርጋቸው ሪል ላይፍ ፕሮብለሞች አሉ። ወይም ደግሞ ችግሮች፣ ችግር ሲባል ሌላ ችግር ሳይሆን ለምሳሌ በማትማቲካል በዲዛይን ኦፕቲማይዜሽን አይነት ነገሮችን የምንሰራበት ማለት ነው። ለምሳሌ ኢን ዘ ፊገር አለ ኪዩብ ተሰጥቷል። ዘ ሰርፌስ ኤሪያ ኦፍ ኪዩብ ዘ ቮሊዩም ኦፍ ኪዩብ እና ኮምፔር ዘ ሰርፌስ ኤሪያ ኤንድ ቮሊዩም ኦፍ ኤ ጊቨን ኪዩብ ፋይንድ ዘ ኤሪያ ኦፍ ዘ ስኩዌር ዊዝ ሳይድ ሌንግዝ 5 ሴንቲሜትር። ለምሳሌ እናንተ የሆነ ውሃ ኖሯችሁ ወይም ደግሞ የሆነ ነገር ተሰጧችሁ ቮሊዩም ይዘት ያለው ነገር እንድታስቀምጡ ብትጠየቁ ዲዛይኑ በስንት ማድረግ አለባችሁ? ልክ እነዚህ መጀመሪያ ካልኩሌት አድርጋችሁ በዛ መሰረት መቁረጥ ትችላላችሁ ማለት ነው። ለምሳሌ ያንን እየለካችሁ ምናምን እያወጣችሁ እንደገና ያስገባችሁ ፊት አድርጓል ይዞታል አልያዘውም ሁሉን አልያዘልኝም የሚል ጭንቀት ያስጨንቃችሁ ማለት ነው። ስለዚህ መጀመሪያ ቮሊዩሙን ከተሰጣችሁ ለምሳሌ የውሃ መያዣ ኮንቴነር የምትሰሩ ከሆነ ቦክስ፣ ስለዚህ እሱን ስትሰሩ መጀመሪያ ካልኩሌሽን ትሰራላችሁ ማለት ነው። ከዛ ቀስ እያላችሁ ደግሞ ስትሄዱ ኦፕቲማይዜሽን የሚባል አሁን የሆነ ማቴሪያል ተሰጧችሁ አንዱ 5 ሜትር ኪዩብ ወይም 5 ሊትር እንዲይዝለት አድርጎ መስራት ይችላል። አንዱ 4 እንዲይዝለት ሊሆን ይችላል። አንዱ ደግሞ 10 እንዲይዝለት ሊፈልግ ይችላል። ተመሳሳይ ማቴሪያል ተሰጧችሁ እንዴት ነው ያንን ቦክስ መስራት የምትችሉ የሚለውን በቀጣይ የሆነ ሴክሽን ላይ ትማራላችሁ የነገሬት ላይ ማለት ነው። ስለዚህ ጋር አሁን የተሰጧችኋል ምንድነው የተጠየቀው? ሰርፌስ ኤሪያ ኦፍ ዘ ኪዩብ ማለት ባለ 6 ጎን ነው እና ጎኖቹ ምንድነው እኩል እንትን ያላቸው ርዝመት ቁመትና ከፍታ ማለት ነው። ሌንግዝ ዊድዝ ኤንድ ሄይቱ እኩል የሆነ ስለዚህ 6 ሴንቲሜትር ነው የተሰጣችሁ። ዘ ሰርፌስ ኤሪያ ኦፍ ኪዩብ ነው የተጠየቃችሁ። የዚህ ሰርፌስ ኤሪያ ብትፈልጉ አሁን እንዴት ነው ካልኩሌት ማድረግ የምትችሉት? 6 አለ 6ቱም ጎኖች እኩል ናቸው የሚል ቤዚክ ኮንሴፕት አላችሁ። ስለዚህ የዚህኛው ስንት ይሆናል? 6 ሲባዛ በ6 ወደ ስኩዌር አመጣችሁት ማለት ነው። 6 በ6 ስንት ነው? 36 ሴንቲሜትር ስኩዌር 36 ሴንቲሜትር ስኩዌር። አሁን የተጠየቃችሁት የአንዷን አይደለም። የአንዷ ቢሆን የስ ጨርሳችኋል 36 ሴንቲሜትር ስኩዌር አድርጋችሁ ማለት ነው። ግን ቶታል ሰርፌስ ኤሪያ ስለሆነ ሰርፌስ ኤሪያ ማለት ደግሞ ልክ እነዚህ ሳይዶቹ ኤሪያዎቹንም ደግሞ የዚህ ኤሪያ ሲደመር የዚህ ስለዚህ ይሄን በ6 አባዙታላችሁ ማለት ነው። ስለዚህ አሁን 6 ሲባዛ በ36 216 ሴንቲሜትር ስኩዌር ይሆናል ማለት ነው ሰርፌስ ኤሪያ ስለሆነ። ስለዚህ አሁን ይሄን ኢንሾርት አሁን ከዚህ ኮንሴፕት አሁን ምንድነው እንትን የሚላችሁ 6 ኪዩብ አድርጋችሁ ሴንቲሜትር ስኩዌር ዩኒት ከሆነ ዩኒት ካልሆነ ደግሞ አልሆነም ማለት ነው 6 ኪዩብ ይሆናል። ለዚህኛው ነው ይሄኛው። ለምሳሌ 5 ሴንቲሜትር ቢሆን ምንድነው የምታደርጉት 6 into 5 ስኩዌር ማለት ነው። ስለዚህ አፕሊኬሽኑ ስኩዌር በሚለው መያዝ ትችላላችሁ። ስለዚህ ኢንሾርት ምን አድርጋችሁ መስራት ትችላላችሁ? ሰርፌስ ኤሪያ ኦፍ ኪዩብ ከተጠየቃችሁ 6 ነምበር ኦፍ ሳይዱ ፊክስድ ነው ይታወቃል። ኢንቱ ኤ ብንለው ሳይድ ሌንግዙ ዊድዙ ሄቱ እኩል ስለሆነ ስኩዌር ይሆናል ማለት ነው። ስለዚህ የስኩዌር ጥቅም ነው ማለት ነው። በስኩዌር ታሎ እንትን ብላችሁ የዚህን ሰርፌስ ኤሪያ ወዲያው ካልኩሌት ማድረግ ትችላላችሁ ማለት ነው። ቮሊዩም ኦፍ ኪዩብ ቮሊዩም ከሆነ ደግሞ ምንድነው ኤ ኪዩብ ሳይድ ሌንግዙ ዊድዝ እና ሄት ተመሳሳይ ስለሆነ ያ ማለት 6 ሴንቲሜትር ኪዩብ ይሆናል ማለት ነው። 6 ሴንቲሜትር አድርጋችሁ ሴንቲሜትር አብራችሁ ነው ኪዩብ የምታደርጉ ሴንቲሜትር ኪዩብ ይሆንላችኋል። ዘ ፓወር ኦፍ 3 ማለት ነው። እንደዚህ ታደርጉ 6 ኪዩብ ሲባዛ ሴንቲሜትር ኪዩብ ስለዚህ 6 ኪዩብ ስታደርጉ 216 ሴንቲሜትር ኪዩብ ይሆናል ማለት ነው። ስለዚህ ኢን ሾርት ቮሊዩም ኦፍ ኪዩብ ምንድነው ሳይድ ሌንግዝ ዊድዝ እና ሄት እኩል ስለሆነ ኤስ ኪዩብ ማለት ነው። እንዴት ነው የመጣው? ተመሳሳይ እኩል ናቸው። ሌንግዝ ታይምስ ዊድዝ ታይምስ ሄት ሌንግዝ ዊድዝ እኩል ነው ሄት እኩል ነው ኤስ ብንለው ኤስ ኪዩብ ይሆናል ማለት ነው። ኮምፔር ዘ ሰርፌስ ኤሪያ ኤንድ ቮሊዩም ኦፍ ኤ ጊቨን ኪዩብ ነው የሚለው። እነዚህን ኮምፔር ማድረግ አሁን እዚህ ጋር ምንድነው የመጡት? እኩል ነው የመጡት 216
216 ቮሊዩም እና ሰርፌስ ኤሪያ እኩል መጥቷል። ኮምፔር ሌላኛው እዚህ ጋር ደግሞ ሊጠይቃችኋል ራሱ ፋይንድ ኤሪያ ኦፍ ዘ ስኩዌር ዊዝ ሳይድ ሌንግዝ ይችኛል ሌላ ነች። ስለዚህ እነዚህን ኮምፔር ስታደርጉት እኩል ነው፣ ግን እኩል ላይ መጣ ይችላል። ሰርፌስ ኤሪያ ለምሳሌ 5 ቢሰጥ 5 ቢሆን ኪዩብ ስታደርጉት 5 ሲባዛ 5 ሲባዛ 5 125 ይሆናል። ሰርፌስ ኤሪያ ከሆነ ደግሞ 5 በ5 25 25 በ6 ታባዙት ወደ 130 አካባቢ ማለት ነው። ስለዚህ ሰርፌስ ኤሪያ ግሬተር ዛን ቮሊዩም ኦፍ ኪው ይሆናል ማለት ነው። ፋይንድ ዘ ኤሪያ ኦፍ ዘ ስኩዌር ዊዝ ሳይድ ሌንግዝ። ስኩዌር ከተባለ አሁን ምንድነው ስኩዌር በፕሮፐርቲው ኦል ሳይድስ አር ኢኳል ማለት ነው። ስለዚህ 5 ከሆነ 5 ስኩዌር ይሆናል ማለት ነው 25 ሴንቲሜትር ኪዩብ። ስለዚህ እንደዚህ አድርጋችሁ ካልኩሌት ማድረግ ትችላላችሁ ማለት ነው። ስኩዌር ሩት ኪው ኤንድ ኪው ሩት አር ዩዝድ ቱ ኤክስፕረስ መኒ ዴይ ቱ ዴይ አክቲቪቲስ። ማናያቸው ግን እለት በእለት የሆነ ነገር አክቲቪቲ ስንሰራ ወይም የሆነ ነገር ስናደርግ የምንጠቀማቸው ናቸው። ስኩዌር ሩት ኪው እና ኪው ሩት ማለት ነው። ለምሳሌ ምን እዚህ ጋር ተሰጥቷል። ስኩዌር እና ስኩዌር ሩት አር ዩዝድ ኢን ኦል ወርክስ ኦፍ ላይፍ ሰች አስ ካርፔንተሪ፣ እነዚህ ጥገና የሚሰሩ ኢንጂነሪንግ ላይ የሚሰሩ ዲዛይን ቢልዲንግ የሚሰሩ እነዚህ ቴክኖሎጂዎች ላይ በጣም ምን ያደረጋል ይጠቀሙታል ማለት ነው። ምክንያቱም ስኩዌር አድርጋችሁ ስኩዌር ሩት አድርጋችሁ ለምሳሌ የሆነን ነገር ቁረጡልኝ ብትባሉ 5 ሴንቲሜትር በ5 ሴንቲሜትር የሆነ ወይም ደግሞ ሰርፌስ ኤሪያው 25 ሴንቲሜትር ስኩዌር የሆነ ሺት ሜታል ፈልጋለሁ ቢል እንዴት ነው የሚቆርጠው ይሄን ነገር? ስለዚህ በስኩዌር መሆን አለበት ካልኩት 5 በ5 ማድረግ አለበት ማለት ነው። ይሄን ለማድረግ ምን ማድረግ አለበት? 25 ብዬ ኦርደር ካደረኩት 25ን ከስኩዌር ሩት ሲያወጣ 5 ያገኛል ማለት ነው። 36 ብለውስ 36 ሴንቲሜትር ስኩዌር ኤሪያ ያለው ሺት ሜታል ፈልጋለሁ ብል 36ን ከስኩዌር ሩት ሲያወጣው 6 በ6 ስለዚህ ሺት ሜታሉን 6 ባይ 6 ካት ያደርግልኛል ማለት ነው። ስለዚህ እነዚህ ሁሉ ምንድናቸው? ኪዩብ ሩት ስኩዌር እና ስኩዌር ሩት። እነዚህ አሁን ያልኳቸው የስኩዌር ሩት ነው። ኪዩብ ሩት ኢዝ ዩዝድ ቱ ሶልቭ ፎር ዘ ዳይሜንሽን ኦፍ 3 ዳይሜንሽናል ኦብጀክት ኦፍ ሰርቴን ቮሊዩም። ኪዩብ ደግሞ ከሆነ ቮሊዩም ላይ ነው ይዘት ማለት ነው። ስኩዌር ከሆነ ሰርፌስ ኤሪያ ነው ብዙ ጊዜ። ኪዩብ ከሆነ ግን ምንድነው ምንድነው የሚጠቀመው በቮሊዩም ማለት ነው። ለምሳሌ ሲሊንደር ሊሆን ይችላል። አሁን ሲሊንደር ቮሊዩሙ ምንድነው 4/3 ፓይ አር ስኩዌር ኤች ነው። ይሄኛው ስኩዌር የሚጠቀማል ኤችም አለው። ለምሳሌ ስፌር ከሆነ 4/3 ፓይ አር ኪዩብ። ስለዚህ አሁን ኳስ ማሰራት ብትፈልጉ በራሳችሁ ዲዛይን ቮሊዩሙ ስንት እንዲሆንላችሁ የምትፈልጉ ከተባለ አር ማወቅ አለበት ማለት ነው። ራዲየስን ለማወቅ ደግሞ ምን መጠቀም አለበት? ኪዩብ ሩት መጠቀም አለበት ማለት ነው። የሰጣችሁትን ቮሊዩም ካልኩሌት ሲያደርግ ኪዩብ ሩት ተጠቅሞ ራዲየሱን ካልኩሌት ያገኛል ማለት ነው። ሌሎች ጥያቄዎችም አሉ። ለምሳሌ አለሙ ኤንድ አልማዝ ወንትስ ቱ ሜክ ስኩዌር የሆነ እንትን መስራት ይፈልጋሉ። ዘይ ሃቭ ኮንክሪት ቱ ሜክ አን ኤሪያ ኦፍ 40 ስኩዌር ሜትር 40 ሜትር ስኩዌር ያለው የሆነ ነገር ማሰራት ይፈልጋሉ። ሃው ሎንግ ካን ሳይድ ኦፍ ዜር ፓቲዮ ቢ። ስለዚህ ይሄ ምን ያክል መሆን አለበት ሌንግዙ እና ዊድዙ። ስለዚህ አሁን እነሱ የፈለጉት 400 ስኩዌር ሜትር ነው። ስለዚህ ስንት በስንት መሆን አለበት የሚለውን ለማወቅ እንደምታደርጉት ኤ እኩል ነው ኤክስ ስኩዌር ያማል ሌንግዝ ታይምስ ዊድዝ ነው። ስኩዌር ስለሆነ ሌንግዙ እና ዊድዝ እኩል ስለሆነ ሌት ኤክስ ነው ካላችሁት ኤክስ ይሆናል። ዘን ስኩዌር ሩት ታደርጋላችሁ 20 ሜትር ባይ 20 ሜትር መሆን አለበት ማለት ነው። ሌላኛው ኤግዛምፕል ደግሞ ዘ ሌንግዝ ኤክስ ኦፍ ኤ ሳይድስ ኦፍ ኤ ኪዩብ ኢዝ ሪሌትድ ቱ ዘ ቮሊዩም ኦፍ ዘ ኪዩብ አኮርዲንግ ቱ ዘ ፎርሙላ ኤክስ ኢኳልስ ቱ ኪዩብ ሩት ኦፍ ቪ። ዋት ኢዝ ዘ ቮሊዩም ኦፍ ዘ ኪዩብ ኢፍ ዘ ሳይድ ሌንግዝ ኢዝ 8 ሴንቲሜትር። ሳይድ ሌንግዙ 8 ሴንቲሜትር ቢሆን ቮሊዩሙ ስንት ሊሆን ይችላል? ስለዚህ ይሄን ደግሞ ምንድነው የምታደርጉት? ኤክስ እኩል ነው ይሄ ፎርሙላው ተሰጥቷቸዋል። በኤክስፖኔንሻል ፎርም ብጽፉት ኤክስ እኩል ነው ቪ ዘ ፓወር ኦፍ 1/3 ይሆናል። ከዛ ምንድነው የምታደርጉት? ሁሉንም ዘ ፓወር ኦፍ 3 ማለት ነው። ዘ ፓወር ኦፍ 3 ስታደርጉት ቮሊዩም ይቀራቸዋል እዚህ ጋር። ይሄ ደግሞ ኤክስ ኪዩብ ይሆናል ማለት ነው። ቮሊዩም ማለት ኤክስ ኪዩብ ነው። ስለዚህ ሳይዱ 8 ነው ስለተባለ 8 ኪዩብ ስታደርጉት 512 ሴንቲሜትር ኪዩብ ይሆናል ማለት ነው ቮሊዩሙ። ስለዚህ እንደዚህ ያደርጋችሁ መጠቀም ትችላላችሁ ማለት ነው። ስለዚህ ሳይድ ሌንግዙን ብቻ ካወቃችሁ እና ኪዩብ ከሆነ ምን ያክል ቮሊዩም ነው የሚለው ማወቅ ትችላላችሁ። ምን ያክል ሊትር ውሃ ይይዛል የሚለውን ደግሞ
ኮንቨርት አድርጋችሁ ትችላላችሁ። 1 ሊትር ስንት ዴሲሜትር ኪዩብ ነው ወይም ሜትር ኪዩብ ነው ወይም ሴንቲሜትር ኪዩብ ነው። ይሄን ከቀየራችሁ በኋላ ያ ኪዩብ ምን ያክል ውሃ ሊይዝ ይችላል የሚለውን ማወቅ ትችላላችሁ ማለት ነው። ስለዚህ ኪዩብ ሩት ስኩዌር ኤንድ ስኩዌር ሩት ማወቃችሁ ጥሩ ነው ማለት ነው። ሌላ ኤክሰርሳይዝ አለ። 1225 students stand in rows in such a way that the number of row is equal to the number of students in a row. How many students are there in each row? ምንድነው የሚለው ሮ አለ። ይሄ ሮ ማለት ረድፍ ማለት ነው። ምን ያክል ረድፍ እንደሆነ አልተገለጸም። እሱ ነው ካልኩሌት የምታደርጉ። አጠቃላይ ተማሪዎች ስንት ናቸው? 1225 ተማሪዎች አሉ ማለት ነው። ሌላ የተሰጠ እዚህ ጋር ምን አለ? ስቱደንት ስታንዲንግ ኤሮ ኢን ሰች ኤ ዌይ ዛት ዘ ነምበር ኦፍ ሮ ኢዝ ነምበር ኦፍ ሮ ከምኑ ጋር እኩል ነው? ኢኳልስ ቱ ዘ ነምበር ኦፍ ስቱደንትስ ኢን ሮ። እዚህ ጋር ደግሞ ተማሪዎች አሉ። እዚህ ጋር የተደረደረ ተማሪ አለ፣ እዚህ ጋርም ሮ አለ። ስለዚህ እኩል እንዲይዝ ነው የሚፈለገው። አንድ ሮ ላይ የሚኖሩት ተማሪዎች አሉ። በዛ ላይ ደግሞ ሮ ነምበር ኦፍ ሮ እና ዘ ነምበር ኦፍ ስቱደንት ኢን ኢች ሮ እኩል ናቸው ከተባለ ስኩዌር ይሆናል ማለት ነው። ኤክስ ታይምስ ኤክስ ስኩዌር። ኤክስ ማለት ነምበር ኦፍ ስቱደንት ኢን ኢች ሮ ወይም ደግሞ ዘ ነምበር ኦፍ ሮ ማለት ትችላላችሁ። ያ ማለት 1225 ማለት ነው። ስለዚህ ይሄን ምንድነው የምታደርጉት? ስኩዌር ሩት። ይሄንም ስኩዌር ሩት ማለት ነው። ስለዚህ ይሄን ስኩዌር ሩት ታወጡ። አንደኛ ቅድም እንዳልኳችሁ በፊት ቁጥሩን ማታውቁት ከሆነ አሁን ምንድነው መጠቀም የምትችሉት? ፋክተር ትሪ። ስለዚህ 1200 ለዚህ ያለ በ5 ይካፈላል። በ5 ታካፍሉት 12 ሁለት ጊዜ ይደርስላችኋል። ሁለት ጊዜ 10 20 ደግሞ 4 ጊዜ። ስለዚህ 5 245 ይሆናል ማለት ነው። በ5 አሁን ይሄ በ5 ስንት ይደርሳችኋል? 24 አለ። 24 ሲካፈል ለ5 5 ጊዜ 45 ለ5 9 24 አለ። 24 ሲካፈል ለ5 4 ጊዜ 4 ጊዜ። ስለዚህ ይሆናል ዘን 49 ነው በ7 ማለት ነው። በ7 7። ስለዚህ አሁን ሁለት ተመሳሳይ ቁጥሮች አሉ። ስለዚህ ምን ታደርጋላችሁ? እነዚህን አብራችሁ እቺኛን አብራችሁ 5 ሲባዛ 7 ሲባዛ 5 ሲባዛ 7 ስለዚህ 35 ሲባዛ በ35። ስለዚህ ምን ያክል ሮ አለ ማለት ነው? 35 ሮ አለ፣ ረድፍ አለ። 35 ተማሪዎች አንዱ ረድፍ ላይ ያሉ ማለት ነው። ስለዚህ እኛው በሲምፕል ታይም ተማሪዎችን ሄዳችሁ እዛ ሳትቆጥሩ ማወቅ ትችላላችሁ ማለት ነው። ስለዚህ ይሄ አሁን ምንድነው የተጠቀምኩት? ስኩዌር ሩት ነው የተጠቀሙት ማለት ነው። ስለዚህ ስኩዌር ሩት ማለት ደግሞ ይሄን ቁጥር የሰጡኝ ማን በማን ቢባዛ ነው። ስለዚህ 35 ሲባዛ በ35 ይሄን ቁጥር ይሰጣል። ስለዚህ ነምበር ኦፍ ሮ ወይም ነምበር ኦፍ ስቱደንት ኢን ሮ እና ነምበር ኦፍ ሮ እኩል ነው ተብሏል። ስለዚህ እናንተ ትምህርት ቤት ይሄን ያህል ተማሪ ቢኖር ነምበር ኦፍ ሮ እና ነምበር ኦፍ ስቱደንት እኩል እንዲሆን ቢፈለግ ምንድነው ማድረግ የምትችሉት? 35 ረድፍ ይኖራችኋል። 35 ረድፍ ላይ 35 ተማሪ ታስቀምጣላችሁ ወይም ታሰልፋላችሁ ማለት ነው። ስለዚህ this is the application of square root ማለት ነው። ስኩዌር ሩት ኪዩብ ካለ እና ያለ ሁለተኛ ጌታነህ's flower garden is square። ጌታነህ የአበባ አትክልት ቦታ አለው። ምንድነው እንትኑ ተብለናል? ስኩዌር ነው። If he enlarges it by increasing the width 1 meter and the length 3 meter, the area will be 19 square meter more than the present area. What is the length of the side? No. ምንድነው የሚላችሁ? መጀመሪያ ስኩዌር ነበረው x ነው። አጋጣሚ መሬት የሆነ ገዛና ምንድነው ያደረገው? ሌንግዙን በአንድ ጨመረው። ያ ማለት x + 1 አደረገው። ዊድዙን ደግሞ ወይም ዊድዝ እና ሌንግዝ ችግር የለው። ዊድዙን ደግሞ 3 ሜትር ነው የጨመረ። ስለዚህ x + 3 ማለት ነው። x + 3 ሜትር አደረገው። ስለዚህ አሁን ስኩዌር የነበረ ወደ ምን ተቀየረ? ወደ ሬክታንግል ማለት ነው። the area will be 19 square meter more than the present area።
ዘን ዘ ኤሪያ ዊል ቢ ምን ይሆናል ነው 19 ይበልጣል ማለት ነው። 19 ስኩዌር ሜትር ሞር ዛን ዘ ፕሬዘንት ኤሪያ። አሁን ላይ የነበረው ኤክስ ስኩዌር ነው። አሁን ላይ የነበረው ምንድነው ኤክስ ስኩዌር ነበረ። ከዛ ግን ይሄኛውን ሲጨምረው ይሄንን በ1 ሜትር ወይም በ3 ሜትር ሲጨምረው በስንት ጨመረ? ኤሪያው በ19 ጨመረ ማለት ነው። ስለዚህ ይሄ ከማን ጋር ነው እኩል የሚሆነው? የነዚህ ስኩዌር፣ ይሄ ስኩዌር ሲደመር ይሄ ስኩዌር። ስለዚህ ይሄ ታይምስ ኤክስ ፕላስ 1 ታይምስ ኤክስ ፕላስ 3 እነዚህ ታባዙ ሌላ ጊዜ በደንብ ትሉታላችሁ። ኤክስ ታይምስ ኤክስ ኤክስ ስኩዌር ይሆናል። ኤክስ ስኩዌር ከዛ ደግሞ ይሆናል 3x 4x ፕላስ 4x ፕላስ 4x ይሆናል። ከዛ 1 ሲባዛ በ3 3 ፕላስ 3። ስለዚህ መጀመሪያ ስንት ነው የነበረ ነው ጥያቄው። ምንሰኛ ዋት ኢዝ ዘ ሌንግዝ ኦፍ ዘ ሳይድ ነው። አሁን ሌንግዙ ምን ያክል ነው ነው። ስለዚህ ኤክስ መፈለግ ይኖርባቸዋል። ኤክስ ስኩዌር አለ እዚህ ጋር ካንሰል አውት ይሆናል። 4x ፕላስ 3 እኩል ነው 19 ዘን 4x እኩል ነው 16 ይሆናል ማለት ነው። 4x ስንት መጣላችሁ? 16 እኩል ነው 16 ዘን በአራት ስታካፍሉት ኤክስ ስንት ይመጣል? 4 ይመጣል ማለት ነው። ስለዚህ መጀመሪያ ላይ የነበረው 4 በ4 ሜትር ነበረ። ከዛ በኋላ ሌንግዙን በስንት ነው የጨመረው? ሌንግዙን በ3 ነው የጨመረው። ስለዚህ ሌንግዙ አሁን ስንት ሆኖለታል ማለት ነው? 7 ሜትር ነው ማለት ነው ሌንግዙ። ሌንግዙ አሁን 7 ሜትር ይሆናል። ዊድዙ ደግሞ 5 ሜትር ይሆናል ማለት ነው። ስለዚህ አሁን ቼክ ማድረግ ትችላላችሁ። 4 ሲባዛ በ4 16። የመጀመሪያ የነበረው ኤሪያ 16 ነው። አሁን ላይ ስንት ሆኗል? 4 ሲደመር 1 5 3 ሲደመር 4 7 5 ሲባዛ አሁን 35 ሆኗል ማለት ነው። አሁን ላይ ያለው 35 ነው። በስንት ነው የጨመረ? እዚህን አሁን ብትቀንሱ 35 ሲቀነስ 16 19። ስለዚህ ኤሪያው በ19 ጨምሮለታል ማለት ነው። ስለዚህ በዚህኛው አፕሊኬሽኖች አሁን እያያችሁ ነው ማለት ነው። ስለዚህ አሁን ስኩዌር ሩት ለምን ተማሩ፣ ኪዩልስ ለምን ተማሩ፣ ስኩዌር ለምን እማራለሁ፣ ኪዩብ ለምን እማራለሁ የሚለው አትሉ ማለት ነው። ስለዚህ ሁሉም ነገር ካልኩሌሽን ላይ እነዚህም ሞር እንጠቀማቸዋለን ማለት ነው። ስለዚህ ይህን ጋርደናቸውን የአትክልት ቦታቸውን ወይም ግቢያችሁን ማስፋት ብትፈልጉ ምናምን ምንድን ነው መጠቀም ያለብኝ፣ እንዴት ነው የሚሆነው ምናምን እሱን ማወቅ አለባችሁ። ስለዚህ አሁን ሌንግዛችሁ በስንት ነው የሚጨምር? ለምሳሌ እኔ 19 ስኩዌር ሜትር ጨምሮ ኤሪያ ፈቅጃለሁ ኢንቨስትመንት ላይ ለምሳሌ ፈንድ አድርጊያችኋለሁ ብላችሁ ሌንግዙን በስንት ጨምራላችሁ? ዊድዙን በስንት ነው የሚጨምሩት? ዝም ብላችሁ መጨመራችሁም መቀነስም እንትናችሁም። ስለዚህ ካልኩሌሽን ያስፈልገዋል ማለት ነው። if the area of square region is 64 square meter then what is the length sides of the square region? ስኩዌር ሩት ነው 64 ከስኩዌር ሩት አውት 8 ይሆናል ማለት ነው። 8 ሜትር። ስለዚህ እንደዚህ ያደርጋችሁ ፕራክቲስ አድርጓቸው። ጀስት አፕሊኬሽኖቹን በደንብ መያዝ አለባችሁ። ስለዚህ መጨረሻ ላይ ሳመሪ ነው የምናይ። ሳመሪ ሙሉውን አይደለም የምናየው፣ ጀስት ራፍሊ ነው። ሞር ቪዲዮውን መለስ ብላችሁ ማየት ትችላላችሁ። ሌክቸር 1 አለ፣ የሌክቸር 2፣ ሌክቸር 3፣ ሌክቸር 4 ያሆነው አለ ማለት ነው። The process of multiplying a number by itself is called squaring ይባላል። The process of multiplying a number by itself 3 times ከተባለ ደግሞ cubing ይባላል ማለት ነው። A rational number x is called a perfect square if and only if x equal ነው m square። ኪዩብ ፐርፌክት ኪዩብ የምንለው ደግሞ ኤክስ እኩል ነው ኤም ኪዩብ። ስለዚህ የሆነ ኤም ኖሯችሁ እሱን ኤምን 3 ጊዜ ስታባዙት የምታገኙት ቁጥር ያ ቁጥር ፐርፌክት ኪዩብ ይባላል ማለት ነው። ቁጥሩን ራሱን በራሱ አባዝታችሁ የምታገኙት ደግሞ ከሆነ ፐርፌክት ስኩዌር እንለዋለን ማለት ነው። ዘ ስኩዌር ኦፍ ራሽናል ነምበር ኢዝ ኦልሶ ራሽናል ነምበር ይታወቃል። ራሽናል ነምበር ስኩዌር ስታደርጉት ራሽናል ነምበር ነው። 0 ሲባዛ 0 0 ነው። ስለዚህ 0 ስኩዌር 0 ነው። ኪዩብ ተመሳሳይ ማለት ነው። ፎር ኤኒ ራሽናል ነምበር ኤ ኤንድ ቢ እነዚህ ፕሮፐርቲዎችን ነው በፊትም እንትን ብላችኋል። ኪዩ ላይ እና ኪዩ ሩት ላይ አሁን እንደምትን ስንል በተመሳሳይ እነዚህ ነው የምንጠቀመው። ኤ ቢ በቅንፍ ዘ ስኩዌር ከተባለ ኤ ስኩዌር ቢ ስኩዌር እነዚህ እንትን ማለት እንችላለን። ኤ ቢ ስኩዌር ማለት ኤ ቢን ሁለት ያባዙ ማለት ነው። ኤ ታይምስ ኤ ቢ ኤ ታይምስ ቢ ኤ ታይምስ ቢ ታይምስ ኤ ታይምስ ቢ። ስለዚህ ኤ ታይምስ ኤ ኤ ስኩዌር ይሆናል። ቢ ታይምስ ቢ ቢ ስኩዌር። ስለዚህ ከዚህ ጋር እኩል ይሆናል ማለት ነው። ማካፈልም ሲሆን ተመሳሳይ።
ቅንፉን ስታስወግዱ ብቻ ታርጉታላችሁ ማለት ነው። a square over b square for b differ from 0 b 0 መሆን ስለማይችል for any rational number x there is a rational number y greater than or equal to 0 such that x square equal ነው y ምንም እንትን የለውም። always ግን y እዚህ ጋር ምንድነው greater than or equal to 0 square ላይ always positive ነው። ፖዚቲቭ ወይ ደግሞ 0 ከሆነ ሜቢ x 0 ከሆነ 0 ይሆናል። ከዛ ውጭ ግን ፖዚቲቭ ነው። ኪዩብ ላይ ግን ኔጌቲቭ መሆን ይችላል። for any two rational number አሁን የትሩ ፎልስ ለመምታት ይችላል። such that x cubed እኩል ነው y ቢላችሁ ፎልስ ነው። አሁን እዚህ ጋር ግን x any number ቢሆን -2 የሚሆን -3 የሚሆን -10 የሚሆን ስኩዌር ስታደርጉት ፖዚቲቭ ነው። ስለዚህ የትሩ ይሆናል። ኪዩብ ይሆን ግን አይሆንም። -3 ኪዩብድ ከሆነ -27 ስለሚሆን ማለት ነው። for any two rational number a and b if a square እኩል ነው b a ምን ትባላለች? ስኩዌር ሩት ትባላለች። ስኩዌር ሩት ማለት የሆነ ቁጥር አለ። እሱን ቁጥር ማን በማን ቢባዛ ነው የሰጠኝ? ለምሳሌ 9 ከተባለ 3 ባዛ በ3 ስለዚህ ስኩዌር ሩት ኦፍ 9 is 3. the operation extracting square root is the inverse of operation of squaring ነው። ኪዩብ ሩትን በተመሳሳይ እነዚህን በተመሳሳይ እንትን ያዟቸው የዛት ማች እንትን አይላችሁ አንብባቸው። in extracting square root of a rational number first decompose the number into product consisting of two equal factor ሁለቱ equal factor መሆን አለባቸው። ሁለት ሲባዛ 3 አድርጋችሁ ከጽፋችሁ በኋላ square root of 6 is ብላችሁ ማንን ማለት አትችሉም። ሁለቱ ተመሳሳይ ከሆነ አንዱን ትወስዳላችሁ። ኪዩብ ሩት ላይ ደግሞ ምንን ትወስዳላችሁ? አንዱ ነው። 3 አሉ ከ3 ውስጥ አንዱ። ሌላው ራዲካል ወይም ስኩዌር ሩት ኦፍ a በኤክስፖነንት ፎርም ሲጻፍ a the power of 1/2 ተብሎ ይጻፋል ማለት ነው። the square root of 0 is 0። እነዚህ ሙሉ ያቸው በጣም ጠቃሚዎች ናቸው። ኪዩብ ላይ በተመሳሳይ ነው። ምንም ልዩነት የላቸውም። ኢራሽናል ነበር x is called a perfect cube if you only leave x እኩል ነው n cubed n 3 ጊዜ ስናባዛው x የሚባል ቁጥር ከሰጠን x ምን እንላለን? ፐርፌክት ኪዩብ ነው እንላለን ማለት ነው። በተመሳሳይ ለምሳሌ 64 ፐርፌክት ኪዩብ ነው ለማለት 4ን 3 ጊዜ ብናባዛ 64 ማግኘት ስለምንችል 64 is ፐርፌክት ኪዩብ ነው ማለት ነው። ስለዚህ ኪዩብ ሩት ኦፍ 64 ማን ይሆናል? 4 ይሆናል ማለት ነው። እነዚህ እንትን ያዙ። ኪዩብ ሩት እቺ ኢንዴክስ ትባላለች። እቺ 3 ካልተጻፈች ስኩዌር ሩት ነው 2 ነው ማለት ነው። ስለዚህ ስኩዌር ሩት ኦፍ a ከተባለ a the power of 1/3 አድርጋችሁ በኤክስፖነንት ፎርም መጻፍ ትችላላችሁ። እቺ ራሽናል ነበር has exactly 1 ኪዩብ ሩት አንድ ኪዩብ ሩት ነው ያለው። ይሄ የተባለበት ምክንያት ይሄ ኪዩብ ሩት ነው። አሁን ለምሳሌ ስኩዌር ሩት ከሆነ ስኩዌር ሩት ኦፍ 4 ብትባሉ ሁለት ቁጥሮች አሉት። ማንና ማን? 2 and -2። አሁን እስካሁን ስንሰራ ግን በፊት እንዳየነው ሁለት ፖዚቲቭ እንድንወስድ ነው ብዙ ጊዜ እንትን የምንለው እንጂ the square root of 4 2 ብቻ አይደለም -2 ነው። 4ን የሚሰጠን ሁለት ብቻ አይደለም። ሁለት ሲባዛ በሁለት yes 4 ነው። -2 times -2 the something 4 ይሰጣናል ማለት ነው። ስለዚህ the cube root of any rational number has only one cube root ነው ያለው ማለት ነው። ሌላው review exercise for unit 2 አለ። ይሄኛውን ራፍሊ ነው የምናየው። እናንተ ሙሉ ትጨርሳላችሁ ማለት ነው። ለምሳሌ አንደኛ determine whether each of the following statement is true or false እውነት ነው ወይ ሐሰት መሆኑን ለዩ ነው። 0.8 ስኩዌር ማለት 0.8 times 2 ነው። ይሄ በፍጹም አይሆንም። 0.8 ስኩዌር ማለት ምን ማለት ነው? 0.8 ሁለት ጊዜ አባዙ ማለት ነው። 0.8 times 0.8። ሌላው እቺኛው በደንብ መያዝ አለባችሁ። -2 ስኩዌር -4 ነው የሚለው ይሄ ትሩ ነው። ምክንያቱም ማይነስ ምንድነው እዚህ ጋር ስኩዌር የምታረጓት ማለት ነው ሁለትን ነው። -1 አለች -1 ማይነስ ካስቀመጣችሁ በኋላ ሁለት ስኩዌር ስታደርጉት 2 በ2 4 ዘን ኔጌቲቭ 4 ይሆናል ማለት ነው። -5 ስኩዌር ከሆነ ቅንፍ ውስጥ ከሆነ ግን ኦልዌይስ ፖዚቲቭ ነው የሚሆነው። the square of any number is positive ብለናል። እቺኛዋ ከቅንፍ ወይም ስኩዌር አብራት ሆነ ብቻዋን ስለሆነች ማለት ነው። እቺኛዋን ብቻ በደንብ ፎከስ አድርጎ ይሄኛው ፎልስ ነው ኔጌቲቭ መሆን አለበት መጨረሻ ላይ። find x square in each of the following rational number ነው የሚለው። x square ፈልጉ ነው የሚለው። x ተሰጥቷቸዋል 0.3 ነው የሚለው። 0.3 times 0.3 ስታደርጉ 0.09 a 1/4 times 1/4 1/16 -2 ስኩዌር ስታደርጉት +4 ምናምን እያለ ይሄዳል። ሶስተኛ identify whether each of the following are perfect square ነው ወይስ አይደለም የሚለውን ለማወቅ ምንድነው 216ን
ራሱ በራሱ ተባዝቶ የሚሰጠን ቁጥር አለ ወይ የሚለውን ነው የምታዩት ማለት ነው። ለምሳሌ እዚህኛው አለ ወይስ የለም የሚለውን ቁጥሮችን ቼክ ማድረግ ትችላላችሁ። ለምሳሌ 16 ሲባዛ በ16 እንዲሁ እስኪ ቼክ ለማድረግ ያክል ማለት ነው። እናንተ ግን የትኛውን ነው የማታውቁት ከሆነ ፋክተር ትሪ መጠቀም 6 በ6 36 3 አለ 6 በ1 6 9 1 በ6 6 አለ 256 ማለት ነው። ስለዚህ አይሆንም ማለት ነው። ስለዚህ ሌሎች ቁጥሮችም ካሉ ቼክ ታደርጋላችሁ። ከሌለ is not perfect square 625 I think 25 by 25 ይሄ ደግሞ 1000 የሚሰጡን ራስ በራሱ ተባዝቶ የለም። ሌላው 2025 900 ይላችኋል። 900 I think 30 በ30 ይሰጣችኋል። 729 ደግሞ ማን በማን ይሰጣችኋል? እነዚህን ፕራክቲስ አድርጓቸው። በዚህኛው ፋክተር ትሪ ተጠቅማችሁ 216 ፋክተር ትሪ ተጠቅማችሁ ትላላችሁ። ወደ ፐርፌክት ስኩዌር ወደ ሁለት ቁጥር መቀየር ከቻላችሁ ኢትስ ጉድ። ተመሳሳይ የሆኑ ቁጥሮች ማለት ነው። ለምሳሌ 5 ሲባዛ በ5 ሊሆን ይችላል። 10 በ10 20 በ20 21 ሲባዛ በ21 እንደዚህ አይነት ቁጥር ከመጣላችሁ ኢትስ ፐርፌክት ማለት ነው። ካልሆነ ግን አይደለም። ሌላው አራተኛው what is the sum of the first 25 odd natural number የመጀመሪያዎቹ 25 ኦድ ናቹራል ነምበሮች ድምር ምንድን ነው ይላችኋል። እቺኛውን ዩቲዩብንም እንድታዩት በዛው የሌክቸር 2 ይመስለኛል አይቲ ግሩፕ ወርክ ላይ ያለ። ይሄም በተመሳሳይ ከዛ ስሩ ስኩዌር አለ። ልክ ፓተርን ልክ እንደ ኪው ላይ እንዳየነው ማለት ነው። ኪው ላይ እንዳየነው the first number 1 ኪውድ ነው። the second 2 ኪውድ፣ የቀጣይ 3 ያለ 3 ኪውድ 4 ኪውድ 5 ኪውድ እያለ ነው የሚሄደው። ይሄ ግን ሲሄድ ምንድነው የሚያደርገው? የመጀመሪያዎቹን እየተወ ነው። ስኩዌር ላይስ እንዴት ነው የሚያደርገው? እሱም ፓተርን ተመለሰችሁ እንድታዩ ነው ሪኮመንድ ማድረጋችሁ። ፋይንድ ዘ ስኩዌር ኦፍ ዘ ነምበር 8.04 ሶስት ሜተዶች ተጠቅማችሁ ካልኩሌሽን አፕሮክሲሜት ተጠቅማችሁ ነው 8 በ8 64 ይሆናል። ኒውሜሪካል ቴብል ቫልዩ ደግሞ አይተናል በፊት 0.84 ዳውን ትፈልጋላችሁ። 4ን ወደ ሆሪዞንታል ዘን ዛች ኢንተርሴክት የሚያደርጉባት ፖይንት ላይ የ8.04 ስኩዌር ይሆናል ማለት ነው። ሌላው ሳይንቲፊክ ካልኩሌተር ተጠቅማችሁ ቼክ ማድረግ ማለት ነው። በሶስት መንገድ መስራት። ሌላው ፋይንድ ስኩዌር ሩት ኦፍ ኤክስ ኢፍ ኤክስ ኢዝ 64 ኤክስ 64 ከሆነ ዋት ኢዝ ዘ ስኩዌር ሩት ኦፍ 64 ማለት ነው። ስለዚህ 64 የሚሰጠኝ ማን በማን ቢባዛ ነው? 8 በ6 አይ ቲንክ 8 በ8 81 የሚሰጠኝ 9 ሲባዛ 9። ስለዚህ ስኩዌር ሩቱ ማለት ነው 9 ይሆናል ማለት ነው። አንዱ ነው የምትወስዱት 0.04 0.2 ይሆናል። ስለዚህ 0.2 ኢዝ ዘ ስኩዌር ሩት ኦፍ 0.04 ማለት ነው። ዩዚንግ ፕራይም ፋክተራይዜሽን ቴክኒክ ኢቫሉዌት ዘ ስኩዌር ሩት ኦፍ ዘ ፎሎዊንግ ነምበር። ፕራይም ፋክተራይዜሽን ማለት እቺ ትሪም ማለት ነው። ለምሳሌ 225 በፕራይም ፋክተራይዜሽን ማለት በፕራይም ነምበር ነው የምታካፍሉት። በሁለት አይችልም፣ በ3 አይችልም፣ በ5 ነው የሚችለው። በ5 ታካፍሉ ስንት ይሆናል? 4 ጊዜ 20 25 ዘን 45 አለ 45 በ5 9 ዘን 9 ባይ በ3 3። ስለዚህ አሁን ስኩዌር ሩት ስለተባለ ተመሳሳይ የሆኑትን ትወስዳላችሁ። 3 ሲባዛ 5 ሲባዛ 3 5 ሲባዛ 3 ስለዚህ 15 ሲባዛ በ15 ይሆናል ማለት ነው። ይሄ 15 ሲባዛ በ15 625ን በተመሳሳይ ይሄ 2500 ነው። ተመሳሳይ ይሄኛው 50 ነው የሚሆነው። ካለ ቼክ አድርጉት። ፋይንድ ዘ ስኩዌር ሩት ኦፍ ኢች ኦፍ ዘ ፎሎዊንግ ነምበርስ ፍሮም ኑሜሪካል ቴብል። ከኑሜሪካል ቴብል ነው ይሄን ደግሞ እንትምትሉ እንደምታደርጉት 19.62 ቴብላችሁ ላይ ገብታችሁ ካያችሁ በኋላ ወደ ሆሪዞንታል ትመጣላችሁ። ባለ ሁለት ነገር ታነባላችሁ። ለምሳሌ 19 ከሆነ 4.3 ታገኙ ትችላላችሁ። 4.3 ዘንድ ደግሞ ወደ ላይ ስትወጡ 6 ታገኙ ትችላላችሁ ማለት ነው። ስለዚህ ዘ ስኩዌር ሩት ኦፍ ዚስ ኢዝ ይሄ ይሆናል ማለት ነው። ስለዚህ እነዚህ ከቴብል ነው። ይሄንም ሌክቸር 1 እና 2 ላይ ተመልሳችሁ ማየት ነው። if 7.43 square is this then find ሲማ በጣም ቀላል ናት። ያለ ምንም እንትን መስራት የምትችሉት ነው። እነዚህ ቴብል ሳይሰጥ መጠየቅ ይቻላል። 7.43 ስኩዌር ሲደረግ ስንት ነው ተብላችኋል? 55.20። ስለዚህ 74.3 ስንት ይሆናል ነው። ስለዚህ 74.3 ነው ወደዚህኛው መጻፍ ማለት ነው።
74.3 በሳይንቲፊክ ኖቴሽን ስትጽፉት 7.43 ሲባዛ በ10 ይሆናል ማለት ነው። ሲባዛ በ10 ስለዚህ ይሄን ስኩዌር ማድረግ ማለት ነው። ሌላው ስኩዌር ፕሮፐርቲ አይተናል። ኤ ታይምስ ቢ ዘ ሆል ስኩዌር ከተባለ የብቻ መጻፍ ይቻላል። ስለዚህ ለዚህ ብቻ ስኩዌር ለዚህ ብቻ ስኩዌር ይሄኛው ስኩዌር ስታደርጉት 100 ይሆናል። የዚህኛው እዚህ ጋር ተሰጥቷቸዋል። ስለዚህ 55.20 ሲባዛ በ100 5500 ይሆናል ማለት ነው። ይሄኛው ደግሞ እንደምታደርጉት ወደ ሳይንቲፊክ ኖቴሽን ስትጽፉት 7.43 ሲባዛ በ100 ማለት ነው። ሲባዛ በ100 ይሄን ካደረጋችሁ በኋላ አሁንም ስኩዌር ታደርጉታላችሁ ሁሉ ነው። ከዛ የብቻችሁ ደግሞ ስኩዌር ታደርጉት የ7.43 ስኩዌር ተሰጣችኋል። የ100 ስኩዌር 10 ሺህ ሆነ በ10 ሺህ ታባዙታላችሁ። ይሄኛው ደግሞ በተቃራኒ ነው። ወደዚህ ሙቭ ስለምታደርጓት 7.43 ይባዛ ቴዘ ፓወር ኦፍ -1 ማለት ነው። ስለዚህ -1 ስኩዌር ታደርጉታላችሁ። ከዛ በኋላ ይሄንን ለቴዘ ፓወር ኦፍ -2 ማለት 1/2 ቴዘ ፓወር ኦፍ 2 ማለት ነው ለ100 ማካፈል ማለት ነው። ስኩዌር ሩቱን በተመሳሳይ ነው የምትሰሩት። አሁን ይሄ እንደዚህ ከተሰጣችሁ ስኩዌር ሩት ስለዚህ የዚህ ስኩዌር ሩት ስንት ይሆናል ማለት ነው? 3.42 ስለዚህ ስኩዌር ሩት ኦፍ ዚስ ይላችኋል። ይሄ ራሱ ነው። ይሄ ደግሞ የ1170 የዚህ ስኩዌር ሩት ከተጠየቃችሁ ምንድነው የምታደርጉት? ሲምፕል ተርም ነው። በዚህኛው ፎርም መጻፍ 11.70 አድርጋችሁ መጻፍ። እዚህ ጋር ነጥብ ስታደርጉ የግዴታ በስንት ማባዛት አለባችሁ? እዚህ ጋር በ100 ራዲካል ውስጥ አብሮ ይሆናል ማለት ነው። ስለዚህ 100 ይሄ ብቻውን ራዲካል ይሆናል። የዚህ ስንት ተሰጧቸው? 3.42 ራዲካል ስኩዌር ሩት ኦፍ 100 ደግሞ 10 ስለዚህ እንስታባዙ 3.42 ይሆናል ማለት ነው። የዚህም በተመሳሳይ ሙቭ ነው የምታደርጉት። እቺ ነው ወደዚህ ሙቭ ስለምታደርጓት -2 ይሆናል። ስለዚህ 11.7 ስኩዌር ሩት ኦፍ 11.7 ታይምስ 10 ዘ ፓወር ኦፍ -2 ይሆናል ማለት ነው። 10 ዘ ፓወር ኦፍ -2 ስለዚህ ይሄኛውንም በተመሳሳይ ነው የሚሰሩት። -2 ሲሆን ማካፈል ነው የምታደርጉት። ስለዚህ የዚህኛው ስንት ተሰጥቷቸዋል? 3.42 አለ -2 ስኩዌር ሩት ኦፍ -10 ዘ ፓወር ኦፍ -2 ኢዝ 10 ዘ ፓወር ኦፍ -1 10 ዘ ፓወር ኦፍ -1 ማለት 10 ማካፈል ማለት ነው። ሲምፕል ተርም ነው ማለት ነው። ስለዚህ 0.342 ይሆናል ማለት ነው። አይደንቲፋይ ዌዘር ኢች ኦፍ ዘ ፎሎዊንግ አር ፐርፌክት ኪው መሆናቸውን ለዩ ነው። 27 ነው 3 ስለሆነ 60 አይሆንም። 64 አይ ቲንክ ሊሆን ይችላል። እነዚህን በፋክተር ትሪ መጠቀም ማለት ነው። ፋይንድ ኤክሲኪዩት ኢን ኢች ኦፍ ዘ ፎሎዊንግ ራሽናል ነምበር ነው የሚላችሁ። ኤክስ 2 ሲሆን ኤክሲኪዩት ማለት ሁለት ጊዜ አባዙት ማለት ነው። -20 ስላችሁ -20 3 ጊዜ አባዙት። -20 ታይምስ -20 ሲምፕል ተርም ነው። ማባዛት ምናምን ነው ትችላላችሁ ተብሎ ስለሚታሰብ ማለት ነው። አይደንቲፋይ ዘ ቤዝ ኤክስፖነንት ኤንድ ፓወር ፎርም ኦፍ ዘ ስታንዳርድ ኑሜሪያል ፎርም ኦፍ ኢች ኦፍ ዘ ፎሎዊንግ ነምበር ነው የሚለው። ጥሩ ቤዝ ማለት ነው። ኤክስፖነንት 3 ነው። ቤዝ አሁን እዚህ ጋር 3 ነው። ኤክስፖነንቱ 3 ነው። ቤዝ 10 ነው። ይሄ ደግሞ 3 ነው ማለት ነው። ኤክስፖነንት ማለት ፓወር ማለት ነው። ከዛ ይሄ 100 8 አሁን ቱ ዘ ፓወር ኦፍ 3 ማለት 8 ነው። ምንም የለውም። ስለዚህ አይደንቲፋይ ቤዝ 2 ነው። ኤክስፖነንት 3 ነው። ፓወር ፎርም ኤንድ ስታንዳርድ ኑሜሪያል ፎርም ኦፍ ኢች ኦፍ ዘ ፎሎዊንግ ነምበር። ስለዚህ ይሄኛው ስታንዳርድ እንትኑ ማለት ነው። ስታንዳርድ ኑሜሪያል ፎርሙ 8 ነው። ስታንዳርድ ኑሜሪያል ፎርሙ እዚህ ጋር 27 ነው። እዚህ ጋር 1000 ነው ማለት ነው። ይሄ ስታንዳርድ ቁጥር ሲጻፍ፣ ይሄኛው በኤክስፖነንት ፎርም ሲጻፍ ማለት ነው። ራይት ኢች ኦፍ ዘ ፎሎዊንግ ኢን ፓወር ፎርም ነው የሚላችሁ። 90 በፓወር ፎርም ለመጻፍ 930 ስኩዌር ታደርጉታላችሁ። 304